አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 27 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ከወራት በፊት ከስፔን የተነሱ ፈረሰኛ ሁጃጅ ሳውዲ አረቢያ ደረሱ የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ የማብሰሪያ ስነ ስርዓት በአዲስ አበባ ከተማ ተካሄደ እስራኤል በተባበሩት መንግስታት ድርጅት የፍልስጤም ስደተኞች የረድኤት ስራዎች ኤጀንሲ ላይ የጣለችውን እግድ እንድታነሳ የኢስላማዊ ትብብር ድርጅት አሳሰበ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ ማብሰሪያ ስነ ስርዓት በአዲስ አበባ ከተማ ተካሄደ በአዲስ አበባ ከተማ በተካሄደው ስነ ስርዓት ከተለያዩ የኢትዮጵያ አካባቢዎች የመጡ ተሳታፊዎች ታዳሚ መሆናቸው ታውቋል ከድር ከማል የተዘጋጀውን ዝርዝር ያቀርበዋል የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ ማብሰሪያ ስነ ስርዓት በአዲስ አበባ ከተማ ተካሄደ የኢትዮጵያ ሙስሊም ወጣቶች ካውንስል ማብሰሪያ ምስረታ ስነ ስርዓት በአዲስ አበባ ከተማ የተካሄደው እሁድ ሚያዝያ 26 2017 ነው በተያዘው ዓመት ህዳር ወር ምስረታው ይፋ የተደረገው የወጣቶች ካውንስል በሚሊኒየም አዳራሽ ባካሄደው የማብሰሪያ ስነ ስርዓት ላይ ከተለያዩ የኢትዮጵያ አካባቢዎች የተገኙ ወጣቶች ተሳታፊ ሆነዋል በዚህ የማብሰሪያ ስነ ስርዓት ላይ ከወጣቶች በተጨማሪ የፌዴራል የክልልና የከተማ አስተዳደር መጅሊስ አመራሮችን ጨምሮ ጥሪ የተደረገላቸው የመንግስት የሥራ ኃላፊዎች ታዳሚ መሆን ችለዋል። ማህበሩ ከተመሰረተበት ጊዜ ጀምሮ ያከናወናቸውን ተግባራት አስተዋውቀዋል። ከዚህ ባሻገር የወደፊት እቅዱን እንዲሁም ማሳካት የሚፈልገውን ግብ በተመለከተ ማብራሪያ ተሰጥቷል። ለግማሽ ቀን በቆየው መድረክ ላይ ወጣቶችን የተመለከተ ዘጋቢ ፊልም እና የማህበሩን ጥንስስ በተመለከተ የነበረው ሂደት ላይ ማብራሪያ ተሰጥቷል። የኢትዮጵያ ሙስሊም ወጣቶች ካውንስል የተመሰረተው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ነው። ይህንኑ በማስመልከት የተናገሩት የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የምስረታ ሂደቱን እውን ለማድረግ 2 ዓመት ከመንፈቅ ጊዜ መውሰዱን አስረድተዋል። በመጨረሻ የተለያዩ መስፈርቶችን በማስቀመጥ ምስረታው እውን ተደርጓል ብለዋል። በባህሪያቸው ፈታኝ አስፈሪ ጉልበተኞችም ስለሆኑ ምን አይነት ወጣቶችን ላደራጅ ብዬ ወላሂ ነው ብላችሁ ከሁለት ዓመት ተኩል በላይ አሰብኩበት ስጋትም አለ ደስታም አለ ራስን ባለመተማመን ብዙ ሰዎችን በስራ ሰጥቻቸው ነበር እባካችሁ ውጤታማ የሆኑ ወጣቶችን መልምሉልኝ ለብዙ ሰዎች በስራ ሰጥቼ በስተመጨረሻ ላይ ኡስታዝ አቡበከር ሰጥቼ ኡስታዝ አቡበከር ዘግይቶ ተስፋ ለማስቆረጥ ሲቀርብ አብሽር አለ ከዝም ብዙ መስፈርቶችን በማየት እነኚህ ፊት ለፊት ያያችሁትን ወጣቶች ታንጸን ወለድናቸው። በመርሃ ግብሩ ላይ ንግግር ያደረጉት የጠቅላይ ምክር ቤቱ የፕሬዝዳንት ጽሕፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ በትልቁ የእስልምና ታሪክ ውስጥ እንዲሁም በኢትዮጵያ የሙስሊሞች የመብት ትግል የወጣቶች ድርሻ ከፍተኛ መሆኑን በማስታወስ ይህን ለመድገም ጠቅላይ ምክር ቤቱ ወጣቱ ትውልድ በተሟላ እስላማዊ ስብዕና የታነጸ እንዲሆን ወጣት ካውንስሉን በሙሉ አቅሙ እንደሚደግፍ ተናግረዋል። የኢትዮጵያ ሙስሊም ወጣቶች ካውንስል መድረክ እንድትገኙ ሲደረግ ዛሬም እንደ ትናንት
የትናንት ታሪካችን አሻራ ማሳያ የሆነው የእስልምና መሰረት በወጣቱ የተጠበቀ በወጣቱ የተሻገረ በወጣቱ ነገውን ብርሃን ማድረግ የቻለ ዲን ነውና እዚሁ በአገራችን ታሪክ ውስጥ ማሳያ የነበሩት እንደ ታላቁ መሪያችን እንደ ኢማም አህመድ አልጋዚ አላህ ስራቸው እንደላቸውና በወጣትነት እድሜ ውስጥ በሚገርም ብቃት በሚገርም የመሪነት ኳሊቲ በሁለንተና የማንነት ቁርአንን ከፊት አድርገው ይህ ወጣት ሀገር በወጣት መሪዎች ምን ያክል ለብዙዎች ተስፋ መሆን የምትችል ሀገር መገንባት እንደምትችል አሳይተውናል። በኢትዮጵያ ሙስሊሞች የለውጥ እንቅስቃሴ ትግል ሂደት ውስጥ የወጣቱ ድርሻ ትልቅ ነው። የትናንት ውስጣችን የሆነ የድምጻችን ይሰማ እንቅስቃሴ እንደ ሀገር እንደ ማህበረሰብ ዛሬም ድረስ እያየን ያለነውን ለውጥ በሀገር ደረጃ የመጣውን ውጤት ትልቁን ድርሻ ይዞ ፈርቀዳጅ ሆኖ አምባገነን ፊት ከታንክ ፊት መቆም የቻለ ለሰላማዊ ትግል ተምሳሌት የሆነ በዚህ ሂደት ውስጥ ብዙሃኖች ስማቸው የማይወሳ የማይታወቁ ብዙ ወጣቶች ዋጋ ከፍለውበታል፣ አካላቸው ጎድለዋል። እናቶቻችን፣ ወንድሞቻችን፣ ታላላቆቻችን በብዙ ስቃይ ውስጥ አልፈዋል። ብዙዎቹ ደግሞ ለዚህ ክብር ሲሉ ለዚህ ኡማ ከፍታ ሲሉ ወይ በሸሂድነት ተሸጋግረዋል። ያ የትናንት ታሪካችን የዚህ ወጣት ብስራት የዚህ ወጣት ብርሃን ማሳያ መገለጫ። በተመሳሳይ የኢትዮጵያ ሙስሊም ወጣቶች ማህበር ካውንስል ፕሬዝዳንት ኡስታዝ ሃይደር ኸድር በበኩላቸው በመድረኩ ላይ የካውንስሉን ዓላማና ተግባራት በካውንስሉ ምስረታ መርሃ ግብር ላይ አብራርተዋል። ኡስታዝ ሃይደር በማብራሪያቸው ከተመሰረተ 5 ወራት ያስቆጠረው ካውንስሉ በእነዚህ ጥቂት ወራት ውስጥ ሙስሊም ወጣቶችን ከቀበሌ እስከ ፌዴራል በማደራጀት የአቅም ግንባታ ስልጠናዎችን በቀጣይ መስጠት ስለመቻሉ ጠቅሰዋል። በቀጣይ ካውንስሉ ዲንን ለመጠበቅ ከሁሉም ጋር ተባብሮ ለመስራት ዝግጁ መሆኑን የተናገሩት ፕሬዝዳንቱ ለዚህ ስኬት የመንግስትን ትብብር ጠይቀዋል። ከዚሁ ጋር በተገናኘ የጠቅላይ ምክር ቤቱ ፕሬዝዳንትም የአዲስ አበባ ከተማ አስተዳደር ለካውንስሉ መቀመጫ ቦታ እንዲሰጥ ጥሪ አቅርበዋል። እኛ ስንቋቋም ሁለት መሰረታዊ ነገሮች ሁሌ ካውንስሉ ጋር አሉ። ስለዚህ ዲን መጠበቅ በምንችለው መጠበቅ፣ ሌላው በሀገራችን ጉዳይ ላይ ቅድሚያ ሰጥተን መስራትና ማንኛውም አካል ሙስሊም ያልሆኑ ወገኖቻችን የተለያዩ ድርጅቶች የዓለም አቀፍና ሀገር አቀፍም ይሁን በሕግ ማዕቀፍ ሆነን ስለ ሀገራችን እድገትና ልማት ከሁሉም ኢትዮጵያዊና ኢትዮጵያዊ ካልሆኑ ለሀገራችን የሚያስቡ ከሀገራችን ወዳጆች ጋር ለመስራት ሁሉንም ያለ ገደብ ትብብር ለማድረግ የኢትዮጵያ ሙስሊም ወጣቶች ካውንስል ጥሪ ያቀርባል። ከማንም ከሁሉም ጋር ተባብሮ ለመስራት ዝግጁነቱን ይገልጻል። ይሄንን ፕሮግራም አመቻችቶ ለዚህ ያደረሰን አላህን አመስግኜ አባታችን ከመሰከርን በኋላ ለዚህ ሁሉ ያመቻቸልን የኢትዮጵያ መንግስት በተለይ ደግሞ መሪዋ ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄንን ካውንስል ተመስርቶ በዚህ ከበቃ በኋላ ካውንስሉ እንደሚያግዙ የኢትዮጵያ መንግስት ካውንስሉ ጋር ካውንስሉ እንዲያግዝ ይረዳና ካውንስሉ የሚፈልገውን ነገር ትብብር እንዲያደርግ እንደ መንግስት አሁን ያቀርባለሁ። ለመንግስታችን እንዲሁም ደግሞ በተለይ ለአዲስ አበባ ማስተዳደር ካንቲባ ወይዘሮ አዳነች አቤቤ መልእክቱ ይደርሳል ብዬ ስለምገምት ግምት አይደለም እርግጠኛ ነኝ። ይህ ካውንስል ሀገር የሚመራ ስለሆነ ኢትዮጵያ ሙስሊም የሚመራ ካውንስል ትልቅ ግዙፍ ስለሆነ ቅርብ ጊዜ ነው የተቋቋመ የተደራጀ ዛሬ ነው የተመረቀ መቀመጫ የለው መቀመጫ ያስፈልገዋል። አላሁ አክበር። በገዛ መዲናችን አዲስ አበባ ይሄንን ሰፊ የሙስሊም ወጣቶች የኢትዮጵያ ሙስሊም ወጣቶችን የሚመጥን መቀመጫ ያስፈልገዋል። የኢትዮጵያ ሙስሊም ወጣቶች ካውንስል በምስረታው ማብሰሪያ ላይ በትምህርታቸው ከፍተኛ ውጤት ላስመዘገቡ ወጣት ሴቶች ሽልማት አበርክተዋል።
አሁን ደግሞ የዘንድሮውን ሀጅ የተመለከተ አንድ ኸበር እናጋራችሁ። ከወራት በፊት ከስፔን የተነሱ ፈረሰኛ ሁጃጅ ሳውዲ አረቢያ ደረሱ። ከወራት በፊት ከስፔን አንደሉስ በፈረስ ጀርባ ተንፈራጠው ሀጅ ለማድረግ የተነሱ ምዕመናን ሳውዲ አረቢያ ደርሰዋል። ፈረሰኞቹ የጉዟቸውን ሂደት በሚመዘግቡበት የማህበራዊ ሚዲያ ገጽ ላይ እንዳሰፈረው የሳውዲን መሬት የረገጡት ባለፈው ሳምንት ሐሙስ ሚያዝያ 23 2017 ዓመተ ልደት ነው። ከስፔን የተነሱት ሁጃጅ በጉዟቸው 8000 ኪሎ ሜትር ሸፍነዋል። ከደቡባዊ ስፔን ተነስተው 10 ሀገሮችን አቆራርጠዋል። ፈረንሳይ፣ ጣሊያን፣ ስሎቫኒያ፣ ክሮሺያ፣ ቦስኒያ፣ ሞንቴኔግሮ፣ ኮሶቮ፣ ሰሜን መቄዶኒያ፣ ቡልጋሪያ፣ ቱርክ ደርሰው ቀይ ባህርን በጀልባ ተሳፍረው በግብጽ አርፈው በመጨረሻ ሳውዲ አረቢያ ገብተዋል። ምዕመናኑ ወደ ሳውዲ ከመግባታቸው አስቀድሞ የሳውዲ የግብርና ሚኒስቴር ባለስልጣናት ወደ ግዛታቸው ከማለፋችን አስቀድመው ፈረሶቻችን መግባት እንደማይችሉ ነግረውን የነበረ ቢሆንም በመጨረሻ ፍቃድ ሰጥተውናል ብለዋል። የፈረስ ላይ የሀጅ ተጓዦቹ ቀድመው እቅድ ሲያወጡ አላህ ሱብሃነሁ ወተዓላ ቢፈቅድ መሳተፍ እንፈልጋለን ባሉት በዚህ ዓመት በሚከናወነው የሀጅ ስነ ስርዓት ላይ መድረስ ችለዋል። እንደ ሳውዲ መገናኛ ብዙሃን ከሆነ ወደ ሳውዲ የደረሱት 4 ምዕመናን በፈረስ ለመጓዝ ምክንያት የሆናቸው ክስተት የተፈጠረው ከ34 ዓመታት በፊት እንደ አውሮፓውያኖቹ አቆጣጠር በ1990 ስፔናዊው ራፋኤል ፈርናንዴዝ ከእስልምና ጋር መተዋወቁ ነው። መምህሩና ጂኦግራፊ አጥኚው ሰው አላህ ልቡን ወደ እውነት ስለመራው ለጌታ ሀጅ የሚያደርገው በፈረስ ተጉዤ ነው ሲል ቃል ገብቷል። ራፋኤል ፈርናንዴዝ ይህን ቃሉን ከ35 ዓመታት በኋላ መሙላት መቻሉን ተናግሯል። ወደ ሳውዲ የደረሱበት ወቅት በዘንድሮ ዓመት ለሀጅ ከተለያዩ ዓለማት ወደ ሳውዲ አረቢያ ከሚገቡ ምዕመናን ወደ ቅዱሳኑ ስፍራዎች መግቢያ ጋር ተገጣጥሟል። ባለፉት ቀናት ከደቡብ አፍሪካ፣ ህንድ፣ ፓኪስታን፣ ቱርክ፣ ኢንዶኔዥያ፣ አፍጋኒስታን እና ኢራን ምዕመናን ሳውዲ አረቢያ መድረሳቸውን ኢንሳይድ ሐረመይን ዘግቧል። 84ኛው የአርበኞች ቀን መታሰቢያ በዓል ተከብሮ ዋለ። 84ኛው የአርበኞች ቀን መታሰቢያ በዓል በዛሬው ዕለት በአዲስ አበባ 4 ኪሎ አርበኞች መታሰቢያ ሐውልት ተከብሯል። በበዓሉ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የመከላከያ ሚኒስቴር ተወካይ ሜጀር ጀነራል እንዳልካቸው ወልደ ኪዳን፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴን መስፍን፣ የአዲስ አበባ ከተማ ከንቲባ ቢሮ ተወካይና የአዲስ አበባ ባህል ኪነ ጥበብ ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳ ተገኝተዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን እንደገለጹት የዛሬው የድል በዓል ጣሊያን ከ40 ዓመት በኋላ ያደረገው ወረራ በድል ተጠናቆ አጼ ኃይለ ሥላሴ ወደ ሀገር የገቡበትና ነጻነት የታወጀበትን ቀን ታሳቢ ተደርጎ የሚከበር በዓል መሆኑን መናገራቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። በዓሉ ሲከበር በቀጣይ የሚኖሩ የሀገር ትላልቅ ኃላፊነቶችን ለመወጣት በመዘጋጀት ሊሆን ይገባል ብለዋል። በዓሉ በ5ቱ የመከራ ዘመን የሀገሪቱ ባለውለታዎች መታወሻ ቋሚ ቅርስ እንደመሆኑ የአሁኑ ትውልድ ይህን ቅርስ እንዴት እንደሚጠቀምና ለእድገት እንደሚያውለው ማሰብ እንደሚኖርበት መግለጻቸውን ዘገባው አመልክቷል። በምስረታ ላይ የሚገኘው የመጀመሪያው ኢስላሚክ ኢንሹራንስ ኩባንያ ከብሔራዊ ባንክ ፍቃድ ባገኘ በ3 ወራት ውስጥ ስራ የመጀመር እቅድ መያዙን አስታወቀ። በኢትዮጵያ የመጀመሪያው ኢስላሚክ ኢንሹራንስ ኩባንያ ይሆናል ተብሎ የሚጠበቀው አማና ተካፉል ኢንሹራንስ ኩባንያ ይህን በኃላፊዎቹ በኩል ያስታወቀው ወደ ስራ ለመግባት የሚያስችለውን ቅድመ ዝግጅት ማጠናቀቁ በተገለጸበት ወቅት ነው። የኩባንያው የአደራጆች አባልና የፕሮጀክት ማናጀር የሆኑት አቶ አህባቡ አብደላ ለመገናኛ ብዙሃን እንደተናገሩት ኩባንያውን ለማቋቋም የሚያስችሉና ብሔራዊ ባንክ የሚጠይቃቸውን መስፈርቶች የያዘ ሙሉ መረጃ የቀረበ በመሆኑ አሁን የሚጠበቀው የኢትዮጵያ ብሔራዊ ባንክ የመጨረሻ ውሳኔ ነው። እንደ ፕሮጀክት ማናጀሩ ከሆነ ኩባንያው ከ240 ሚሊዮን ብር የተፈረመ ካፒታል እና ከ68 ሚሊዮን ብር በላይ የተከፈለ ካፒታል ይዞ ኢንዱስትሪውን የሚቀላቀል ይሆናል። የኩባንያው ባለአክሲዮኖች መስራቾች ጉባኤ በማካሄድ የቦርድ አባላትን መርጠዋል። በኢትዮጵያ የመጀመሪያው የተካፉል ኢንሹራንስ አገልግሎት አቅራቢ እንደሚሆን የተነገረው ኩባንያው ስራው በሀገሪቱ አዲስ በመሆኑ ኩባንያውን የሚመራ ዋና ስራ አስፈጻሚ ከውጪ ስለመቅጠሩም ተነግሯል። የአማና ተካፉል የመጀመሪያ ዋና ስራ አስፈጻሚ በመሆን የተቀጠሩት በመስኩ ልምድ ያላቸው ሱዳናዊ መሆናቸው ተጠቁሟል። የዋና ስራ አስፈጻሚው ሹመት የሚወሰነው በኢትዮጵያ ብሔራዊ ባንክ በመሆኑ ይህ እንዲጸድቅ ከሌሎች መረጃዎች ጋር ለባንኩ ጥያቄ ቀርቦ ምላሽ እየተጠበቀ መሆኑን ሪፖርተር ጋዜጣ አስነብቧል። የኢትዮጵያ ብሔራዊ ባንክ ይህን ሹመት ካጸደቀ በፋይናንስ ኢንዱስትሪው የመጀመሪያው ዋና ስራ አስፈጻሚ ይሆናሉ ተብሎ ይጠበቃል። የአማና ኢንሹራንስ ባለአክሲዮኖች ከ100 በላይ እንደሆኑ የተገለጸ ሲሆን
አብዛኞቹ ባለአክሲዮኖች ግለሰቦች ሳይሆኑ ተቋማት ናቸው ተብሏል። የፋይናንስ ተቋማት አብላጫውን ድርሻ ሲይዙ በኢትዮጵያ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት በመስጠት ላይ የሚገኙት 4ቱ ከወለድ ነፃ ባንኮች በአማና ውስጥ የባለቤትነት ድርሻ በመያዝ ስማቸው ተጠቅሷል። ሙሉ ለሙሉ ሸሪዓውን መሰረት ያደረገ የኢንሹራንስ አገልግሎት የሚሰጠው አማና ኢንሹራንስ የፈራሚዎች ጉባኤ ያካሄደው የካቲት 23 2017 ዓመተ ልደት ነበር። ቤተል ሜዲካል ኮሌጅ 40 ሐኪሞችን አስመረቀ። በሂል አፍሪካ ሄልዝ ሲቲ ስር የሚተዳደረው ቤተል ሜዲካል ኮሌጅ ለ7 ዓመታት ትምህርታቸውን ሲከታተሉ የቆዩ 40 ሐኪሞችን ቅዳሜ ሚያዝያ 25 2017 ዓመተ ልደት በቅጽር ግቢው አስመርቋል። የምረቃት መርሃ ግብሩ ተመራቂ ተማሪዎችና የኮሌጁ ማህበረሰብ አባላት በተገኙበት ተካሂዷል። በመርሃ ግብሩ ላይ 40 ተማሪዎች መመረቃቸውን ተከትለው ኮሌጁ አስተምሮ ያስመረቃቸው ሐኪሞች ብዛት ከ1000 መሻገሩን ኃላፊዎች ተናግረዋል። እንደ ኃላፊዎች መረጃ እስካሁን በኮሌጁ የተመረቁ ሐኪሞች ቁጥር 1055 ደርሷል። ትምህርታቸውን አጠናቀው በዕለቱ ከተመረቁት መካከል ኢማን መሐመድ በ3.76 አንደኛ፣ ኢክራም ጦይብ በ3.67 ሁለተኛ እንዲሁም አቤል አማረ በ3.64 በማስመዝገብ በሶስተኝነት በማዕረግ ተሸላሚ ሆነዋል። የላቀ ውጤት ያስመዘገቡት ተማሪዎች የኮሌጁ ቤተሰብ ሆነው እንዲቀጥሉ ውሳኔ መተላለፉን የኮሌጁ ኃላፊዎች ይፋ አድርገዋል። በምረቃ ስነ ስርዓቱ ላይ የተናገሩት የኮሌጁ ቦርድ ፕሬዝዳንት አቶ መስዑድ መሐመድ ቤተል ሜዲካል ኮሌጅን የሚያስተዳድረው ሂል አፍሪካ ሄልዝ ሲቲ አክሲዮን ማህበር ቤተል ጠቅላላ ሆስፒታል፣ ሂል አፍሪካ አጠቃላይ ሆስፒታል፣ ሂል ሊፍስ የፀጉር ንቅለ ተከላና የቆዳ ሕክምና ማዕከልና ሂል ፋርማ በስሩ እንደሚገኙ ተናግረዋል። አያይዘውም በሕክምና ዘርፉ በሚያደርገው እንቅስቃሴ በተለይ የውጭ ምንዛሬን በማዳን እንዲሁም የሕክምና ቱሪዝምን በማስፋፋት ረገድ አስተዋጽኦ እያደረጉ እንደሚገኝ አስረድተዋል። ሂል አፍሪካ 8 ትልልቅ ፕሮጀክቶችን ነድፎ የአቅም ዝግጅት ስራዎችን በከፍተኛ ትኩረት እየሰራ ሲሆን ከነዚህም ውስጥ የተሸሪ ሆስፒታል ግንባታ አንዱና ትልቁ ግቡ ነው። ይህ የጤና ተቋም ወደ ውጭ የሚደረጉ የህክምና ጉዞዎችን በማስቀረት የውጭ ምንዛሬን ከመቀነስ ባሻገር በህክምና ቱሪዝም ለሀገራችን የውጭ ምንዛሬ ገቢ ለማስገኘት ትልቅ ዓላማ ይኖረዋል። ቤተል ሜዲካል ኮሌጅ የተመሰረተው 1996 ነው። በምስረታው ወቅት ተማሪዎችን በዲፕሎማ መቀበል ጀምሮ በአሁኑ ሰዓት በጤና መኮንን፣ በነርሲንግና በሜዲካል ዶክተርነት እያስተማረ ይገኛል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበር ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ ማብሰሪያ ስነ ስርዓት በአዲስ አበባ ከተማ ተካሄደ። በአዲስ አበባ ከተማ በተካሄደው ስነ ስርዓት ከተለያዩ የኢትዮጵያ አካባቢዎች የመጡ ተሳታፊዎች ታዳሚ መሆናቸው ታውቋል። ከቆይታ በኋላ እስራኤል በተባበሩት መንግስታት ድርጅት የፍልስጤም ስደተኞች የረድኤት ስራዎች ኤጀንሲ ላይ የጣለችውን እግድ እንድታነሳ የኢስላማዊ ትብብር ድርጅት አሳስቧል። ዝርዝሩን ይዘን እንመለሳለን። ይጠብቁን። የማይክሮሶፍት ንብረት የሆነው ስካይፕ ተዘጋ። ግዙፉ የቴክኖሎጂ ኩባንያ ማይክሮሶፍት ለ22 ዓመታት ለደንበኞቹ የድምጽና ቪዲዮ ጥሪ አገልግሎት ሲሰጥ የቆየው ስካይፕ ዛሬ ሰኞ እንደሚዘጋ አስታውቋል። እንደ አውሮፓውያኖቹ አቆጣጠር በ2003 ስራ አገልግሎት መስጠት የጀመረው መተግበሪያው ደንበኞች የድምጽና ቪዲዮ መልእክት ለመለዋወጥ በፈርቀዳጅነት እንዲሁም በጥራት የሚመርጡት ነበር። ይሁን እንጂ ባለፉት ዓመታት ከቴክኖሎጂ እድገት ጋር የተስፋፉትን እንደ ዙም እና ዋትስአፕ ያሉ ተመሳሳይ አገልግሎት የሚሰጡ መተግበሪያዎችን መፎካከር አለመቻሉን ባለሙያዎች ይናገራሉ። የስካይፕ እናት ኩባንያ እንዳለው ከሆነ የመተግበሪያው ዕድሜ ማብቂያው ላይ ደርሷል። በዚህ ምክንያት ከዛሬ ሰኞ ሚያዝያ 27 2017 አሊያም ሚያዝያ 5 2025 አንስቶ ስራ ያቆማል። መተግበሪያው ከፍተኛ ተጠቃሚዎችን ባስመዘገበበት ከ10 ዓመት በፊት በአንድ ወር 300 ሚሊዮን ተጠቃሚዎች የነበሩት ነው። እስራኤል በተባበሩት መንግስታት ድርጅት የፍልስጤም ስደተኞች የረድኤት ስራዎች ኤጀንሲ ላይ የጣለችውን እግድ እንድታነሳ የኢስላማዊ ትብብር ድርጅት አሳሰበ።
የእስላማዊ ትብብር ድርጅት እስራኤል በተባበሩት መንግስታት ድርጅት የፍልስጤም ስደተኞች የረድኤት ስራዎች ኤጀንሲ ላይ የጣለችውን እግድ እንድታነሳ የእስላማዊ ትብብር ድርጅት ጠይቋል። የእስላማዊ ትብብር ድርጅት ማሳሰቢያ የሰጠው በዓለም አቀፍ የፍትህ ፍርድ ቤት ባቀረበው የህግ መከራከሪያ ነው። የድርጅቱ ማሳሰቢያ የመጣው በጋዛ አስከፊ ረሃብ እየተከሰተ ባለበትና እስራኤል በተባበሩት መንግስታት ድርጅት ለፍልስጤም ስደተኞች ላይ ጥቃቷን በቀጠለችበት ወቅት ነው። በችሎቱ ፊት የተናገሩት ለፍልስጤምና ለአልቁድስ ጉዳዮች የድርጅቱ ምክትል ዋና ጸሐፊ አምባሳደር ሰሚር ዲያብ እስራኤል በፍልስጤም ውስጥ በሚንቀሳቀሱ የተባበሩት መንግስታት ድርጅት ኤጀንሲዎችና በፍልስጤማውያን ላይ የምትከተለውን ፖሊሲ አውግዘዋል። ዲያብ አክለውም በእስራኤል ወረራ በተያዙት የፍልስጤም ግዛቶች ውስጥ ያለው ሁኔታ አሳሳቢ መሆኑን በማጉላት የእስራኤል ጥቃት ሙሉ በሙሉ እንዲቆም የማስገደድ አስፈላጊነት ላይ አጽንኦት ሰጥተው መናገራቸውን ሚድል ኢስት ሞኒተር ዘግቧል። የእስራኤል ወታደሮች ከየካቲት ወር መገባደጃ አንስቶ የጋዛን መተላለፊያዎች በመዝጋት ወደ ከተማዋ አስፈላጊ አቅርቦቶች እንዳይገባ ማድረጓን ዘገባው አመልክቷል። ውድ ተመልካቾች ለዛሬ የተዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።